ምን አማረሽ እማዬ? የልጅ ልጅ ማየት በጣም ከባድ ነገር ነው ያማረሽ እማዬ። ምንድን ነው? ከትሁቴ ጋር እንዴት ናችሁ? ደህና አይደለንም። ምን ነው? በአንቺ ምክንያት። በእኔ? አዎ። እኔ እናንተ እንድትጋጩ አልፈልግም፣ ያውም ደግሞ በእኔ ምክንያት። ቆይ ምንድን ነው የተፈጠረው? ምንም የተፈጠረ ነገር የለም። ታዲያ ምንድን ነው ነገሩ? እዚህም እኮ የምታጣቅም። ተያት እባክሽ እማዬ። ችግሩን መፍታት ነው እንጂ ተያት እባክሽ ተብሎ የሚታለፍ ነገር ነው እንዴ? ይሄ ችግር ይፈታል ብለሽ ነው? እባክህ ጥራልኝ፣ ላውራት እፈልጋለሁ። ማውራት አይጠበቅብሽም። እሺ አንተ ንገረኝ። ምንም አይደል፣ የሚፈታ ነው። ብቻ ግን አንቺ የልጅ ልጅ አይመርሽ። ናቲ እየቀለድኩ አይደለም፣ ጨንቆኛል። ምንም የሚያስጨንቅ ነገር የለም። ከተረዳችኝና ነገሮችን አስፍታ ካየች ይቀጥላል። ካልሆነ ግን አይሆንም። ልትመልሳት ሳትሞክርና ምንም ሳታደርግ የምታመጣት ሚስት ደስታ አትሰጥህም። እሺ እናቴ፣ ደህና ነኝ። ለከባድ ጉዳይ ነበር ዛሬ የፈለግኩ። ምንድን ነው? ትሁትና ናቲ እንደተጣሉ ታውቅ ነበር? አይ አላውቅም። ደግሞ እኮ የሚገርመው በእኔ ምክንያት መጣላታቸው ነው። በአንቺ ምክንያት ማን ያለሽ? ቆይ ትሁት እዚህ ቤት መምጣት ለምን አቆመች? ትመጣለች። መምጣቷ የት ይቀራል እኮ። መቼ? ለምንስ ነው እዚህ የጠፋችው? የማያሳስብ ነገር እያሳሰበች ነው። ለምንድን ነው ልትነግረኝ ያልፈለግከው? አለሚ፣ ምን ይጠቅምሻል? እሷ ያኮረፈችበትን ምክንያት። ያኮረፈችው እኔን ነው። ስለዚህ ማወቅ አለብኝ። አለሚ፣ አሁን በምነግርሽ ነገር እንዳትረበሽ። ምክንያቱም አውቀሽ ያደረግሽውን ነገር አይደለም። እሺ ንገረኝ እስቲ፣ ምንድን ነው? ከስራ ያስፈታሽው ወንድምሽ ቤት እንደፍሯት ነው። እህቷን የመድፈር ሙከራ ሲያደርግ ቤት ይደርሳበት ልጇን ታጣጥቋታል። እንዴ የተፈጠረ ነገር አለ፣ ያስቀየምካት ነገር አለ። እንዴ ትናንትና ስትናገር የነበረው ትክክል እንዳልነበረችም ስትነግረው ነበር። እሱም እኔ በጭራሽ ቤት ህይወቴን በጭራሽ በጣም ወዳታለሁ፣ በጣም እንዋደዳለን፣ በጭራሽ እኔ አላስቀየምኳትም። ምናልባት አንቺ አስቀየምሻት ከሆነስ እልቁንስ ብትጠራጠሪ ራስሽን ጥሩ ነው ብሎ ይነግሯታል። እሷም መቼም እንዳላስቀየመችም ስትነግረው ነበር። አባይም በመጨረሻ አለሜን ለማናገር ይወስናል። እናም አለሜን ደግሞ ማድረግ ያለብኝ ነገር አለ ስትል ቤትን እርታ መጠየቅ እንደምትፈልገውና ሁሉ ነገር ደረሰችበት ማለት ነው። እናም ቤትን ይቅርታ መጠየቅ እንደምትፈልገው ለአባዬ ትነግረዋለች። እናም ምን እየተፈጠረ ነው በማለት ናቲ ትሁትን ለማናገር ወደ ትሁት ጋር ሲሄድ ትሁት ጥሩ ስሜት ላይ አልነበረም ማለት ነው። ትሁት ምን ተፈጠሩ ነው? እየተፈጠረ ነገር አለ እንዴ? ምን ሆንሽ ብሎ ስጠይቃት ምንም አልሆንኩም እያለችው ነበር። ታዲያ ምን ሆንሽ ነው ትሁት? አንዳንዴ እናቴ መሆኔን ትረሻለሽ መሰለኝ። ቆይ ምን እየተፈጠረ ነው? ምን ሆንሽ ነው? በቃ እናቴ ምንም አልሆንኩም ደብሮኛል ስትል ትነግረዋለች። እሱም ግራ ተጋብቶ ምን እየተፈጠረ እንደሆነ ስጠይቃት ነበር። ነገር ግን ምንም አልተፈጠረም በማለት ትመልሳለች። ነገር ግን ትሁት ጥሩ ስሜት ላይ አልነበረችም። አለሜ ባደረገችው ነገር እጅግ በጣም አዝናለች። አዎ ቤት ላይ በደረሰው ነገር በጣም አዝኛለሁ ናቲ፣ አለዛ ግን ምንም ያደረኩት ነገር የለም። ይህ ሁሉ ነገር እኛ ላይ ሲደርስ ብቻ ነው የምታየን። እባክሽ ትሁት እያደረግሽው ያለ ነገር ትክክል አይደለም። ምን እያሰብሽ ነው? ቆይ አልገባኝም። እናቴን እንዲገላት ነው የምትፈልጊ ወይንስ ምንድን ነው የምትፈልጊ? አላማሽ ምንድን ነው? እናቴ ስለ ነገሯ ምንም የምታውቀው ነገር እንደሌለ ነግሬሻለሁ። እናቴ መሆኔን ረስተሻል ወይም ደግሞ እናቴ ምን እንዳደርግ ነው የፈለግሽው? ወይም ደግሞ ምንድን ነው የምትጠብቂ? ፍላጎትሽ ምንድን ነው ብሎ ጠየቃት። እኔ ምንም የፈለኩት ነገር የለም ናታን፣ በቃ ትሆን ብቻዬን እንደሆን ደብሮኛል ስትለው እሱም በጣም እናደድና ብቻውን ጥሏት ይሄዳል ማለት ነው። እና ቤቢ ህይወት ጥላ ስለሄደችው በጣም ደብሮት ቁጭ እሱ አብረው የሚቀመጡበት ቦታ በሙሉ እየሄደ ቁጭ እያለ ነበር። እንደ አጋጣሚ ናታን ህይወት ፍለጋ ሲመጣ እንደ አጋጣሚ አላገኛትም። እንደዚህ ባልዱትኛ እንደነበረች እና እሷን ማግኘት እንደሚፈልግ ስጠይቁ ነበር። አንተ ደግሞ ማን ነው? ለምንድን ነው እሷን የፈለጋት? ከእናቷ ጋር ጸበል እንደሄደችም ጭምር ስነግራት ነበር። አይ የዋሸኝ በሆን ስለው ከፈለግ ሄዳ አንኳኩተህ መጠየቅ ትችላለህ፣ ግን
ጸበል እንደሄደችው ይነግራለች። በእኔ ምክንያት ከናቴን ጋር ባትጣሉ ደስ ይለኛል ስትለው ቤቲ ትናገራለች። ነገር ግን በእኔ ምክንያት ከናቴን ጋር አትጣይ ትሁት እባክሽን እያለች ነበር። ያዘንሽ አታስመስይ፣ ማስመሰል አልፈልግም፣ ለእኔ እንድታዝኝልኝ ምን ነገር አያስፈልገኝም፣ እንዳዝንልኝ አልፈልግም ስትል ትነግራታለች። እና ቆይ ምን አድርጌ ነው የምትይኝ? ቆይ አልገባኝም። ስላዘንኩሽ እየተጸጸትሽ ነው ማለት ነው? አዎ ትሁት፣ ለእኔ ማንም ሰው እንዳዝንልኝ ወይ እንደመልከፋሩ ይበድልኝ በጭራሽ አልፈልግም በማለት ትነግራታለች። ነገር ግን አለሜን ለማናገር ብትፈልግም አለሜ ምንም ነገር እንደማታውቀውም ትነግራታለች። እና አለሜ ምንም የሚያጣቀው ነገር የላትም እባክሽን ቤቲ ብላ ብትለምነውም ቤቲ ግን መቼም ይቅር እንደማትለውና መቼም ይቅርታ እንደማታደርግለትም ጭምር እየነገረቻት ነበር ማለት ነው። ነገር ግን ናታን በመጨረሻ አንድ ላይ ያወሩ ነገር ነበር። እና ምን እየተፈጠረ ነው አባዬ? ትሁት ጥሩ ስሜት ላይ አይደለችም። እየተፈጠረ ያለው ነገር ምን እንደሆነ አላውቅም። ነገር ግን ትሁት በስነስርዓት እያናገረችኝ አይደለም። በጣም ያካበደችው ይመስለኛል ነገሮች እና እናቴም ሆነ አንዳንዴ ትረሳለች። ታዲያ በሱ ምክንያት እናቴም አንድ ነገር ማድረግ አለብኝ ወይንስ ምን ማድረግ ይኖርብኛል? አባዬ ትሁትን ያናግራታለሁ። አዎ በዚህ ዙሪያ ስሜታዊ ሆናለች። ቢሆንም ግን እኔ እናግራታለሁ። እባክህ አንተ ተረጋጋ፣ እኔ እናግራታለሁ፣ አንተ ተረጋጋ ብሎ ያናግራል። እና ከለሚጋም መጣና ትሁትም ስትጠይቁ ነበር። ትሁት በጣም ከፍቷት ብቻዋን ወክ እያደረገች ነበር። ከናታን ጋር ነበር ብዙ ጊዜ ወክ የምታደርገው። አሁን ግን ብቻዋን ነበር ስትሄድ የነበረው እና ምን እየተፈጠረ እንደሆነ እሱም ግራ ገብቶታል። ያለችበት ሁኔታ በጣም ከባድ ነው እና ጥሩ ስሜት ላይ እንዳልሆነችው ግልጽ ነው። ነገር ግን ምን እንደተፈጠረ ለእናቴ ደውላ ነገር ልታገኘው እንደምትፈልገው ስትነግረው እሱ ግን እየተጨቃጨቀ ስለነበረ እኔ እኮ ደወልኩልህ ላገኘት ነው ያልኩህ እንጂ ከኔ ጋር እንድትጨቃጨቀው አይደለም። ስለዚህ መጨቃጨቅ አያስፈልግም። ከኔ ጋር መገናኘት የምትፈልገው እንገናኝ፣ ካልፈለግ ደግሞ ይቅር ትልና ስልኩን ጆሮ ላይ ትዘጋና እጅግ በጣም ትናደድና ትበሳጫለች ማለት ነው። ነገር ግን ትሁት በጣም ስሜታዊ እየሆነች ነው። እናታም ግራ ገባው። እናም እየተፈጠረ እንደሆነ ትሁት እንደምን እየተቀየረች እንደሆነ ራሱ ጥያቄ ፈጥሮበታል ማለት ነው። እንግዲህ በመጨረሻም ቤቲ ጋር ይገናኙና አጉል ያዝችልኝ አታስመስይ፣ እኔ አንቺ እንድታዝኝልኝ በጭራሽ አልፈልግም፣ የማይመለከትሽ ነገር ውስጥ አትግቢ በማለት ትነግራታለች። አዎ ልክ ነሽ፣ እናንተ የማጠፋችሁ ለእናንተ ማዘንና ከእናንተ መሀል በጭራሽ ከአሁን በኋላ ከሁላችሁም ጋር እንደማትሆንም ጭምር ስትነግራት፣ አዎ እንደዛ ይሻልሻል፣ ከማንም ጋር ባትሆኚ ራስሽን ብቻ ይሻልሻል፣ የማንም ጉዳይ ውስጥ ጣልቃ ባትገቢ ይሻልሻል በማለት ትነግራታለች። ለማንኛውም በቃ አሁን መሄድ አለብኝ ትልና ትሁት ጥላት ትሄዳለች ቤቲ ማለት ነው። እና እህቷን እንዳትታል እንደነበረው ጭምር ስትነግራት ነበረ። ነገር ግን ትሁት ምንም አነሳው ለሷ እያዘነችና የተከፋች ነበር። ለቤቲ ነበረ ስታዝን የነበረ። ቤቲ ግን እንድታዝኝልኝ አልፈልግም እያለቻት ነበር። እና በመጨረሻ ቤቢን ለማናገር ትወስናለች። ቤቢ እህት የሆነ ነገር ሆናለች፣ ሕክምና ቀን ተቃርቧል፣ ሕክምና ቀጠሮ እንዳያስኳት ነግራት ነበር እና ምን እየተፈጠረ እንደሆነ አላቅም። ስለዚህ አንድ ነገር ማድረግ አለብኝ በማለት ትወስናለች። እኔ ምንም ያስቀየምኳትና ያስከፋሁት ነገር ምንም ነገር እንደሌለ በእኔ በኩል እርግጠኛ ነኝ እያለች ነበር። እንግዲህ ስልክ ደውላ ያስከፋቻትም የቤቢ እናት ነበረች። በዛ ተነሳ ነበረ ህይወት የከፋትና ወደ ጸበሉ መሄድ የፈለገችበት ዋነኛ ምክንያቱ ይሄ ነበር። ነገር ግን አይ እህቴ በእኔ ምክንያት በጭራሽ እንደዚህ ልትሆን አትችልም፣ ምናልባት አንተ አስከፍታት ከሆነ ስትለው ያለች። ነገር ግን ትሁት መጨረሻ አባዬን አግኝታ ስታወራ ነበር። አባዬ ስለ ናታን እየጠየቃት ነበር እና ቤቲ አሁን ቢሆን እኔ ከሁሉም እጄ መሰብሰብ አለብኝ፣ ሁሉም የፈለጉ ማድረግ ይችላሉ፣ እኔ ከአሁን በኋላ ምንም በእነሱ መሀል ጣልቃ መግባት አልፈልግም ስትል ትነግረዋለች። አይ ትሁቴ እባክሽን ተረጋጊ፣ ተረጋግተን እናስብ፣ ምን እየተፈጠረ እንደሆነ ተረጋግተን ማሰብ ነው ያለብን እያለችው ነበር። አይ አባዬ እነሱን ለመርዳት በሞከርኩበት ሰዓት እኔ ችግር ውስጥ ነው የምገባው፣ ግን ከናታን ጋር እባክሽ ተረጋግታችሁ አውሩበት እያለ ነበር። እና እማዬ ምንድነው ያማረሽ ብላ ያማረኝ ነገር ስትለው የልጅ ልጅ ነው ያማረኝ፣ ስለዚህ ልጅ ልጅ አግብተን አግብተን ልጅ እንድትወልደኝና የልጅ ልጅ ማየት እፈልጋለሁ ስትል ትናግረዋለች። እና እሱን እንኳን ከትሁት ጋር ጥሩ ስሜት ላይ አይደለንም፣ ምን እየተፈጠረ ነው ልጅ ከቤቲ ጋር ከትሁት ጋር ምንድነው ናችሁ ብላ ስትጠይቆ ነበር። እሱም ጥሩ ስሜት ላይ እንዳልሆኑ እና እየነገራት ነበር። ቢሆንም
እባክህ አቶ እዚህ መታም አታውቅም፣ በእኔ ተናዳለች፣ በእኔ ምክንያት ነው ማለት ነው ስትል ነበር። አሁን በጣም ተናዳብሻለች አንቺም ስትላት፣ ቢሆንም እኔ ይቅርታ ጠይቃለሁ፣ አስከፍቻት ከሆነ ምንም ችግር የለም ይቅርታ ጠይቃታለሁ ብላ ትወስናለች። እና አለሜ በጣም ፈርታትና በጣም የተጨነቀች ነበር። ምክንያቱም እየተፈጠረ ላይ ነገር እጅግ ከባድ እንደሆነ ስነግራት ነበር። እና ወንድምንም ብለ እሷን አሳምናት ይቅርታ እንድትጠይቅ ይቅርታ ጠይቃት ወደዚህ እንድትመጣ ፈልጋለሁ፣ ትሁት በጣም ታስፈልገኛለች በማለት ትነግራታለች። እና ትሁትም በሳ እንዳኮረፈች እና ስሜታዊ እንደሆነችው የሆነችበት ምክንያቱም እናቷን ልጠይቅ በሞከረ እሷን ትነግረው ፈቃደኛ አልነበረችም ማለት ነው። እና አባዬ ጋር ሁሉ ነገር አባዬ ይነግራታል ለአለሜ። እንግዲህ ስለ ወንድሟ የተፈጠረ ምን ወንጀል እንደሰራም ጭምር እውነት በቤቲ በጣም አዝኛለሁ፣ ነገር ግን ብሷ ላይ በተፈጠረ ነገር ይቅርታ መጠየቅ አለብኝ ብላ ትወስናለች ማለት ነው፣ አለሜ ማለት ነው። እና ትሁትም እየሄደች ነበር መንገድ ላይ ወክ እያደረገችው አባዬን ከሸኘችው በኋላ እንዳጋጣሚ ቤቢን አገኘችው እና የቤትን እህት እየፈለገችው እንደሆነም እየፈለገችው እንደሆነ እና እንዲሁም እነሷ ቤቲ ጋር ተቀጥራ እንደምትሰራም ጭምር ነገረችው። እንግዲህ ጊዜ ጸበል ሄዳለች፣ እዛ የለም እና የምረዳችሁ ነገር ካለ በማንኛውም ሰዓት ልትጠይቀን ትችላለች በማለት ትነግራለች። እና አይ ሕክምና ጸበል እንደሄደችም ስትነግራት ነበር። ቢሆንም ግን አለሜ ቤትን አግኝቻት ይቅርታ መጠየቅ ያለብኝ ብላ አባዬን ለማሳመን እየሞከረች ነበር። ቢሆንም ብቻሽን የትም መሄድ የለብሽም እያላት ነበር። አይ በጭራሽ አይሆንም፣ ስለዚህ ትሁትና ናትን እንደምንም እነሱ ማስታረቅ አለብን፣ እየተፈጠረ ነገር በእኛ ምክንያት ነው ብሎ ይነግራለች። እና አይ በጭራሽ በእናንተ ምክንያት አይደለም፣ አዎ